መንግስት የመረዳዳት ሐሳብ እንዲዳብር ያስጀመረው የክረምት በጎ ፍቃድ አገልግሎት ራሱን አሳድጎ በገጠሩ ማህበረሰብ ዘንድ የማይታሰቡ የነበሩ ዘመናዊ ቤቶችን መገንባት ላይ ደርሷል። የፌዴሪ ፕላንና ልማት ሚኒስቴርና ተጠሪ ተቋማትም በሲዳማ ክልል ደቡባዊ ሲዳማ ዞን ዳራ ወረዳ መጪሾ ቀበሌ 5 ዘመናዊ ቤቶችን ገንብቶ ለነዋሪዎች አስረክቧል። የዚህ ዕድል ተጠቃሚ የሆኑት ወይዘሮ አስቴር ሜላሞ ቤታቸው በበጋ በፀሐይ በክረምትም በዝናብ ያስቸግራቸው እንደነበር ያነሳሉ። ዘመናዊ ቤት ለመስራትም አቅም ብቻ ሳይሆን ያስተሳሰብ ችግርም እንደነበር ተናግረዋል። አሁን ግን ለሌሎች ምሳሌ የሚሆን ቤት ባለቤት ሆነዋል። ከዚህ በፊት ኑሮዬ እንዳሁኑ አይደለም። ይህንን ቤት ተሰርቶ የቤት ዕቃ ሞልቶ ነው አምላክ የሰጠኝ። እኔ ይህንን አልጠበቅኩኝም። ይህንን ቤት ሰርተው የሰጡኝን አካላትም ላመሰግን እፈልጋለሁ። እነዚህ ዘመናዊ የመኖሪያ ቤቶች ከውጭ ዓይንን በሚማርክ ዲዛይን እየተገነቡ ከመሆናቸውም ባለፈም በውስጣቸውም አንድ ሳሎን ክፍል፣ 2 መኝታ ቤት፣ አንድ የማከማቻ ቤት ወይንም ስቶርና የሶላር ስርዓትም የተገጠመላቸው ናቸው። ማድቤታቸውም ቢሆን ማብሰያም፣ የከብቶች ማደሪያ፣ ሻወርና መጸዳጃ ቤቶችን ያካተቱ ዘመናዊ ቤቶች ናቸው። በፊት እኮ ቤቱን ቆሻሻ ነው፣ ውሃም አላገኘም፣ እንጨትም አላገኘም፣ ምንም ነገር አላገኘም። ልብስም አላገኝም። ማቃማት አትክልት ምናምን በመተኛት ቦታ ራሶች አስቸጋሪ ቦታ ነው። አሁን ግን ምንም ላሞችም በደስታ በቃ ሁሉ ነገር አሞልተቻል። የፌዴሪ ፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ መንግስት በግብርና ልማት ኢኒሼቲቭ የአርሶ አደሩን ህይወት ለመለወጥ የጀመረውን ስራ በአንድ ጓሮ ሁሉንም ያቀፉ የመኖሪያ መንደሮች እንዲኖሩን ይህ ጅማሮ ነው ይላሉ። የገጠር ልማት የገጠር ትራንስፎርሜሽን ስራችን ከምርትና ምርታማነት ማሳደግ ባሻገር የገጠሩ ማህበረሰብ ኑሮውን የተሻለ አድርጎ የሚኖርበት ሁኔታ ማሳያ የሚሆን ፕሮጀክት ነው። መንግስት የገጠሩን ህዝብ ከከተማው እኩል የዘመነ ህይወት እንዲኖር እየተጠና እቅድ ይዞ እየሰራ ነው ያሉት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ እነዚህ ሞዴል የገጠር ኮሪደር ቤቶችም ሁሉን አሟልተው እንዲገነቡ የተደረገው ለትምህርትም እንዲሆኑ ተፈልጎ ነው ብለዋል። ይህ ማለት ወደፊት ገጠሩ ለኑሮ ምቹና የሚፈለግ እንደሚሆንም የሚያስተነብይ ነው። እንደዚህ ያሉ መንደሮች የመስራት ስራ ኦልሬዲ እንቅስቃሴዎች ተጀምረዋል። ይሄ ይበል የሚያሰኝ ነው ማለት ነው። በዚህ አይነት ሁኔታ አቅም ያላቸው አርሶ አደሮች ይሄንኑ ሀሳብ ወስደው ኑሮ የቤት ሁኔታቸውን እንዲያሻሽሉ፣ አቅም ለሌላቸው ደግሞ ሁላችንም እየተጋገዝን እንዲህ አይነት እንደዚህ መንደር የምንሰራበት ሁኔታ ይፈጠራል ማለት ነው። የዕለት ጉርሱን ለማሟላት ከሚለፋው አርሶ አደር ጀምሮ ትልልቅ ሀብት ማፍራት ደረጃ ላይ የደረሱት አርሶ አደሮችም ቢሆኑም በገጠሩ አካባቢ ራስን የሚመጥን የኑሮ ሁኔታን መኖር እምብዛም እየተለመደ አይደለም ያሉት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ እነዚህ ቤቶች ይህንን እሳቤ የቀየሩና ብልጽግናን የሚዳሰስ እንደሆነ የሚያሳዩ ናቸው ብለዋል። ሰውና እንስሳት በተለያየ ቤት መኖር የሚችሉበት ቤቱም ደረጃውን የጠበቀ ለኑሮ የተመቸ መሆኑ እሱ ብቻ ሳይሆን ከቤት ጋር ተያይዞ ሊኖሩ የሚገቡ መሰረተ ልማቶች መብራት ያለው፣ ውሃ ያለው፣ የአገልግሎት አሰጣጡን ቢሆን በኤነርጂ የታገዘ በባዮጋዝ መጠቀም የሚያስችል እጅግ የሰለጠነ ማህበረሰብ የሚኖርበትን ስታንዳርድ የሚያሟላ በእኔ እምነት በሲዳማ ብዙ ቤተሰቦች በአሁኑ ጊዜ ከጊዜ ወደ ጊዜ ሀብታቸው እያደገ እየመጣ ነው ብዬ አምናለሁ። ስለዚህ ሀብቴን እየጨመርክ ያለው የሲዳማ አርሶ አደር አባወራ እናወራ ዘመናዊ ኑሮ መኖር ስለሚገባ ባገኘው ተጨማሪ አቅም ቤትህን አካባቢህን ልታዘምን ይገባል። የተገነቡ ቤቶች የምግብ ማብሰያ ባዮጋዝ፣ የዶሮ እርባታ ቤት፣ የንብ ቀፎ ማስቀመጫ ሼድ፣ የከብቶች መዋያ በረትና የውሃ ማጠራቀሚያ ሮቶን ጨምሮ መሰረታዊ ነገሮች የተሟሉላቸው ናቸው።